ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በዚህ ስፍራ ሐዋርያው ጳውሎስ በሮሜ ምዕራፍ 6 ከቁጥር 10 ጀምሮ በሚያስገነዝበን ወሳኝ እውነቶች አሉ። ከለስ አድርገን ለመጀመር ጦርነት ላይ እንዳለን እንድናስብ ይነግረናል። ተጋድሏችን ከስጋና ከደም ጋር እንዳልሆነ፣ ዋናው ጠላታችን ዲያብሎስና የእርሱ ደግሞ ኃይላት፣ የጨለማ ኃይላት የሚላቸው እንደሆኑ ይገልጣል። ከነሱ ጋር የምናደርገው ፍልሚያ ደግሞ እንዲሁ በስጋና በደም የምንዋጋው ሳይሆን ነገር ግን መሳሪያችንም መንፈሳዊ ይዘት ያለው መሳሪያ እንደሆነ ያንንም የእግዚአብሔርን ሙሉ የጦር ዕቃ እንድንለብስ ጥሪ ያቀርብልናል። ከዛም ይዘረዝራቸዋል። እነዚህ በጦር ዕቃ ውስጥ የተካተቱት ነገሮች ምን እንደሆኑ አንድ ሁለት እያለ ይዘረዝራል። ይህንን ሲያደርግ በወቅቱ የነበረን አንድ ሮማዊ ወታደር የሚታጠቃቸውን ትጥቆች እንደ ምሳሌ በመውሰድ እያንዳንዱን የጦር ዕቃ ክፍል እያነሳ ይሄ ይሄን ይወክላል፣ ይሄ ይሄን ይመስላል እያለ ሲያስተምረን ነው የምናየው። መጀመሪያ የሚታጠቁት ቀበቶውን ነው። ቀበቶ ወይም ደግሞ ዝናሩ በእውነት ተመስሏል። እንዳልነውም መነሻችን እውነት ነው። እውነትን ሳንጋፈጥ የትም መድረስ አንችልም። የጠላት ሀሳብ ሁል ጊዜ በውሸት ራሳችንን አታለን በጨለማ ውስጥ ራሳችንን አስገብተን እንድንኖር ነው። ነገር ግን ብርሃን ያበራልን የእውነትን ብርሃን ያበራልን አምላክ የእውነትን ዝናር እንድንታጠቅ እውነትን ይዘን እውነትን እንድንጋፈጥ ይፈልጋል። ያንን ስናደርግ ራቁትነታችን ይገባናል። ጽድቅ እንደሌለ እናስተውላለን። ቀጥሎ ደግሞ የጽድቅ ጥሩርን ወይም ደግሞ ከፊትና ከጀርባ የምንሸፈንበትን የጽድቅ ጥሩር እንድንለብስ ቃሉ ይመክረናል። በመቀጠል ደግሞ የወንጌልን ሰላም የሚያመጣ ወንጌል ነው። ከእግዚአብሔር ጋር ሰላም፣ ከራሳችን ጋር እንደዚሁም ደግሞ እኛ ባለንበት ስፍራ ሁሉ ይህ የሰላም አለቃ በእኛ በኩል ሰላምን ማስፈን ይፈልጋልና የሰላምን ወንጌል ተጫምተን ደግሞ እንድንወጣ ይህንን ቀጥለን አይተናል። በመቀጠል ደግሞ የእምነትን ጋሻ እንድናነሳና የጠላትን ጥቃቶች የሚንበለበሉትን ፍላጻዎች እንዴት በእምነት ማጥፋት እንደምንችል አይተናል። ያም ብቻ አይደለም፣ ደግሞ ከእምነት በኋላ የተመለከትነው የመዳንን ራስ ቁር በማድረግ እንዴት አእምሯችንን ከሱ ጥቃት መጠበቅ እንደምንችል ቀጥለን አይተናል። አሁን በመጨረሻ በስድስተኛ የምናየው ደግሞ ከዝርዝሮቹ መካከል የመንፈስ ሰይፍ ነው። የመንፈስ ሰይፍን ያዙ እርሱም የእግዚአብሔር ቃል ነው ይላል። እንግዲህ ብዙ ጊዜ እንደሚባለው ይህንን ክፍል ስናጠና እነዚህ ቀደም ብለን ያየናቸው አምስቱ የመከላከያ መሳሪያዎች ናቸው። ለምሳሌ ጥሩር ብንል ደረታችንን ይሸፍናል፣ ጀርባችንን ይሸፍናል። ጋሻ ብንል በእጃችን እንይዘዋለን። ጫማ ብንል በእግራችን ከምንረግጠው ነገር የሚጠብቀን ነው። የራስ ቁሩም ራሳችንን የሚሸፍን ነው። እነዚህ ሁሉ መከላከያ ናቸው። ነገር ግን የምናጠቃበት አንድ መሳሪያ በእጃችን እንድንይዝ ያዙት የተባልነው የመንፈስ ሰይፍ ነው። አሁን የምናጠናው ነው። እርሱም ደግሞ ምንድን ነው ይለናል? የእግዚአብሔር ቃል ነው ይለናል። እዚህ ላይ አንድ ነገር በደንብ እንድናስተውል ያስፈልጋል። ያው ምንድን ነው? ይህ የእግዚአብሔር ቃል ይችል ነበር። ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ሊል ይችል ነበረ። ነገር ግን ምንድን ነው ያለው? የመንፈስን ሰይፍ ያዙ አለ። ሰይፉን ከመንፈስ ቅዱስ ጋር ያገናኘዋል። እንደገና ደግሞ እርሱ ደግሞ ምንድን ነው ይላል? መንፈስ ቅዱስ የሚሰራበት የእግዚአብሔር ቃል ነው ይላል። በእርግጥም የእግዚአብሔር ቃል ደራሲው ምንጩ የእግዚአብሔር መንፈስ እንደሆነ መጽሐፍ ቅዱስ ያስተምረናል። ጴጥሮስ በሚጽፍበት ጊዜ ትንቢት በሰው ፈቃድ አልመጣም ይላል። ሰዎች እንዲሁ ተነስተው ልቦለድ እንደሚጽፉ ከራሳቸው አመንጭተው አልጻፉትም። ወይም ደግሞ አንዳንድ የሳይንስ ተመራማሪዎች ጥናት አድርገው የጥናታቸውን ውጤት እንደሚያሳትሙት እንደዚያ አይደለም። ምንጩ ከሰው አይደለም። ነገር ግን የእግዚአብሔር ሰዎች በመንፈስ ቅዱስ ተመርተው ይላል፣ ተነድተው ይላል። እንደውም እንደተናገሩት ይህ የእግዚአብሔር ቃል ብለን የምናምነው የምንይዘው
እርሱ ምንጩ የእግዚአብሔር መንፈስ እንደሆነ ይናገራል። ለዚህ ነው ለጢሞቴዎስ ደግሞ ሐዋርያው ጳውሎስ ሲጽፍለት ምን ይላል? የእስትንፋሰ እግዚአብሔር የእግዚአብሔር እስትንፋስ ያለባቸው ናቸው ይላል ቅዱሳት መጽሐፍት። እስትንፋስ የሚለው ቃል መንፈስ ከሚለው ቃል ጋር ተመሳሳይ ነው። ስለዚህ በእግዚአብሔር ቃል ውስጥ የእግዚአብሔር መንፈስ ምንጩ እንደሆነ እናውቃለን። ለዚህ ነው የመንፈስ ሰይፍ የእግዚአብሔር ቃል ነው የሚለን። ታዲያ ደስ የሚለው ምንድን ነው? ይህ የመጽሐፍ ቅዱስ ወይም የእግዚአብሔር ቅዱስ ቃል ምንጭ ደራሲ የሆነው የእግዚአብሔር መንፈስ ደግሞ ወደ እውነት ሁሉ የሚመራንም እርሱ ነው። አንድ ጸሐፊ ምን አለ? ሁልጊዜ ጸሐፊው ከእኛ ጋር ሆኖ የምናነባው መጽሐፍ ቢኖር መጽሐፍ ቅዱስ ነው አለ። እውነት ነው። ምክንያቱም እውነተኛ ደራሲው፣ እውነተኛ ጸሐፊው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ ወደ እውነት ሁሉ ሊመራን ሁልጊዜ አለ። የትኛውም መጽሐፍ በተለይ ደግሞ እንደ መጽሐፍ ቅዱስ ያለ ረጅም ዓመት ለመጻፍ የፈጀበት ዛሬም ድረስ ጸሐፊው አብሮ ሆኖ የሚነበብ መጽሐፍ የለም። የእግዚአብሔር መንፈስ ግን እንዲጻፍ ያደረገው የእግዚአብሔር ቃል ዛሬ እኔና እናንተ በእጃችን የያዝነው እሱ ራሱ መንፈሱ ደግሞ እነዛኑ ሰብአዊ እጆች ተጠቅሞ እንዲጻፍ ያደረገው ዛሬ የእኛ እጆች ያንን መጽሐፍ ከፍተው በሚያነቡበት ጊዜ ወደ እውነት ሁሉ ሊመራን ከእኛ ጋር ሆኖ ያለ ደራሲው እንደሆነ ደግሞ እዚህ ጋር እናስተውላለን። ይሄ ድንቅ ነገር ነው። እንዴት መታደል ነው! አዎ ለዚህ ነው የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው የተባለው። እዚህ ላይ ሌላ ጨምረን አንድ መያዝ ያለብን መግቢያችን ላይ ማንሳት ያለብን ነጥብ እንግዲህ በእግዚአብሔር ቃልና በእግዚአብሔር መንፈስ መካከል ያለውን አንድነት ነው እዚህ ጋር የምናየው። አንዳንድ ጊዜ መንፈሳዊ የሚመስል ልምምድ ውስጥ ገብተን መንፈስ ቅዱስ እንዲህ እንዳደርግ አሳሰበኝ ወይም ደግሞ እንዲማደርገው በእግዚአብሔር መንፈስ መሪነት ነው ብለን ከቃሉ ጋር ግን የሚጣረስ ነገር የምናደርግ ከሆነ ያንን መንፈስ ጥያቄ ውስጥ ልናስገባ ይገባል። ምክንያቱም በእጃችን የያዝነው የእግዚአብሔር ቃል ራሱ የመንፈስ ቅዱስ ምሪት ያመጣው ከሆነ ያው መንፈስ በቃሉ ውስጥ ከተገለጠው በተቃራኒ እንዴት ሊመራን ይችላል? ለዚህ ነው ያ ሌላ መንፈስ ነው ልንል የምንችለው። የእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ እኛን ይመራናል። ከቃሉ ጋር ተስማማ ነገር ወዳለው ወደዚያ ያመራናል እንጂ ከዛ በተቃራኒ አይወስደንም። ለዚህ ነው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አለን ጌታችን ኢየሱስ ሲናገር። ስለዚህ በመንፈስ ቅዱስና በቃሉ መካከል ያለውን ግንኙነት ልናስተውል ያስፈልጋል። እንግዲህ የእግዚአብሔር መንፈስ የተባለው ይህ መሳሪያችን የመንፈስን ሰይፍ አንሱ እርሱ የእግዚአብሔር ቃል ነው የተባለው ያንን እንዴት አድርገን ነው ታዲያ እኔና እናንተ ከጦር መሳሪያዎቻችን መካከል ጨምረን በደንብ ልንጠቀምበት የምንችለው እንደሚገባ? ለዚህ እንግዲህ 3 ሐሳቦችን ዛሬ እንመለከታለን። ያው እንደተለመደው እነዚህን 3 ሐሳቦች 3 የጸሎት ርዕስ አድርገን ደግሞ በእግዚአብሔር ፊት እንቀርብባቸዋለን ማለት ነው። የመጀመሪያው እንግዲህ ይህንን ቃል ለመታዘዝ ሐዋርያው ጳውሎስ በዚህ ቦታ ላይ የመንፈስ ሰይፍንም ያዙ እርሱም የእግዚአብሔር ቃል ነው ብሎናልና ይህንን እንደሚገባ ለመታዘዝ በመጀመሪያ ቃሉን ልናውቅ ያስፈልገናል። የእግዚአብሔርን ቃል ማወቅ ነው የመጀመሪያው። እንወቀው፣ ቃሉን እንወቀው። ይሄ መጀመሪያው ነጥባችን ነው። ቃሉን ሳናውቀው የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ልንይዝ አንችልም። ለዚህ ነው ጠላት ዛሬ በብዙ አይነት መልኩ ወገኖች ቆም ብለን ራሳችንን ብናይ በዙሪያችን የሚሆነውን ነገር ብንመለከት የሚጠራው አንድ ነገር ነው። ይሄውም ይሄ ሰይፍ ባጠገባችን እንዳይኖር ማድረግ ነው፣ እንዳንይዘው ከሱ ጋር ያለንን ቅርርብ ከቃሉ ጋር የሚኖረንን ጊዜ ማጥፋት ነው ዋነኛ ስትራቴጂው፣ በአንድም በሌላም በብዙ መልኩ። ለዚህ ነው እኔና እናንተ ታዲያ ነቅተን ደግሞ ቃሉን ለማወቅ ቃሉን ለመያዝ ልንተጋ የሚያስፈልገን። መጽሐፍ ቅዱሳችን ይህንን በተመለከተ በግልጽ ነው የሚነግረን። በቆላስይስ ምዕራፍ 3 ቁጥር 16 ላይ የክርስቶስ ቃል በሙላት ይኑርባችሁ ይላል። የክርስቶስ ቃል በሙላት ይኑርባችሁ።
እንዴት ነው የክርስቶስ ቃል በሙላት በእኛ ውስጥ ሊኖር የሚችለው? ለቃሉ ጊዜ ከሌለን። ስለዚህ በቃሉ መሞላት ቃሉን ለማወቅ ወሳኝ ነው። ቃሉን ማወቅ የምንችለው ለቃሉ ቦታ ሲኖረን ነው፣ ጊዜ ሲኖረን ነው፣ ቃሉን ስናሰላስለው ነው። የእግዚአብሔር ቃል ቃሉንም ስለማሰላሰል ይነግረናል። በመዝሙር ምዕራፍ 1 ቁጥር 2 ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በቃሉ ማለት ነው፣ ቃሉንም ቀንና ሌሊት ያስበዋል ይላል። በቀንና በሌሊት ያስበዋል። እንግዲህ ያንን ስናደርግ ነው ቃሉን የበለጠ ለመሞላት፣ ቃሉን ለማሰላሰል፣ ለማጥናት ጊዜ ስንወስድ የበለጠ ቃሉን እያወቅ ነው ይህን መሳሪያ እየጨበጥ ነው እንሄዳለን። በመጽሐፍ ቅዱሳችን ላይ ትዝ ካላችሁ ሳኦል በጠላቶቻቸው ተከበው በነበረበት ጊዜ ይላል ያደረጉት አንድ ትልቅ ነገር ጠላቶቻቸው ምንድን ነበር? ምንም አይነት ብረት እንዳይኖራቸው፣ ሰይፍ እንዳይኖራቸው። ስለዚህ የነበረው አንድ ሰይፍ ብቻ ነው፣ እርሱም በሳኦል እጅ የነበረው ብቻ ነበር ይላል። ያንን ይዞ ነበር እንግዲህ ዮናታን ሄዶ መዋጋት የነበረበት። እንግዲህ ጠላት ብዙ ጊዜ ይህንን ዘዴ ነው የሚጠቀመው። በቃ እንዳይኖርን፣ ይሄ ቃል ወደ እጃችን እንዳይገባ፣ ጊዜ እንዳናገኝለት። ዛሬ መቼም መጽሐፍ ቅዱስ በሰው እጅ እንዳይገባ ጠላት እጅግ የተዋጋበት ዘመን እንደነበር እናውቃለን። እንዳይተረጎም፣ እንዳይሰራጭ፣ ሰዎች በቋንቋቸው እንዲያገኙት በተደረገው ጥረት እንዴት ታሪክን መለስ ብለን ስናይ ጠላት በጣም አድርጎ ተዋግቶ እንደነበር፣ የተረጎሙት ሰዎች ከባድ የሆነ የሰማዕትነትን ሞት እንዲሞቱ፣ እነሱ የተረጎሙት መጽሐፍቶች ተሰብስበው እንዲቃጠሉ እጅግ ከታሪክ ገጾች የምናያቸው የጠላት የዲያብሎስ ከባድ ጥረቶች ነበሩ። ግን ያልሆነም በመጨረሻ ከእጁ አፈትልኮ ወጣ። የመጀመሪያው የህትመት መሳሪያ የተሰራው ራሱ መጽሐፍ ቅዱስን ለማተም ነው። የታተመውም የመጀመሪያ መጽሐፍ የእግዚአብሔር ቃል ነው። ከዛ በኋላ ስርጭቱ ቀጠለ። ይሄው ዛሬ በብዙ ቋንቋዎች ተተርጉሞ እንዲያውም እስከ ዛሬ ድረስ እጅግ በከፍተኛ ሁኔታ በብዙዎች ዘንድ የሚዳረስ መጽሐፍ ቢኖር ሌላ ምንም አይነት መጽሐፍ የለም። ያለ ምንም አቻና ተወዳዳሪ ለዘመናት የዘለቀው ቤስት ሴሊንግ መጽሐፍ ቅዱስ ብቻ። ስለዚህ ዛሬ ወደ ብዙዎች እጅ የመግባት እድሉ ሰፊ ሆኗል። ግን ትልቁ ጥያቄ በእጅ መግባቱ ብቻ አይደለም። ምን ያህል እናጠነዋለን? ምን ያህል ጊዜ እንሰጠዋለን? ምን ያህል እናውቀዋለን? አንዳንድ ጊዜ ቤቶቻችን ውስጥ የመጽሐፍ ቅዱስ ብዛት ብዙ ሊሆን ይችላል። አንዳንዶቻችን ቤት የተለያየ አይነት ትርጉም፣ የተለያየ አይነት መጽሐፍ ቅዱስ በተለያየ ጊዜ ተሰብስቦ ምናልባት የመጽሐፍ መደርደሪያውን ጥሩ አድርጎ አስውቦት ሊሆን ይችላል። ግን ምን ያህል እንከፍተዋለን? ምን ያህል እናነባዋለን? ወገኖች ዛሬ ደግሞ ከዛም ባለፈ በእጃችን በምንይዘው ስልክ ላይ ራሱ መጽሐፍ ቅዱስ ይገባል አለ። እንደው ቦርሳ ውስጥ ድሮ እንይዝ ነበር። አሁን ግን ብዙ በእጃችን የምንነካካው ስልክ ራሱ ወደ እግዚአብሔር ቃል ሊያቀርበን የሚችልበት ጊዜ ላይ ነን ያለ ነው። ግን ትልቁ ጥያቄ ጊዜ አለን ወይ? በደንብ አድርገን ለዚህ ለእግዚአብሔር ቃል ዕውቀት ጥናት ጊዜ መድበን እንቀርባለን ወይ? በዕዝራ ምዕራፍ 7 ቁጥር 10 ላይ ዕዝራ ያደረገው ነገር በጣም የሚገርም ነው። ምን አደረገ ይላል ዕዝራ? በልቡ ወሰነ፣ ልቡን አጸና ይላል። እንደው በቃ ቁርጥ ውሳኔ ያደረገ። ምን ለማድረግ? የእግዚአብሔርን ቃል ለማጥናት። የእግዚአብሔርን ቃል ለማጥናት እንደዛ አይነት ቁርጥ ውሳኔ ጊዜ መድበንለት በሌላ በምንም የማይሸራረፍ ራሳችንን ለቃሉ ጥናት የምናስገዛበት አለን ወይ? የቤሪያ ሰዎች ትጋት ሁል ጊዜ ይገርመኛል። መጽሐፍ ቅዱስን ስለማጥናት ሳስብ ስለ ቤሪያ ሰዎች የተጻፈውን ላንብላችሁ። የቤሪያ ሰዎች ይላል ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ይላል ነገሩ እንደዚህ ይሆንን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል ይላል። የሚደንቅ መግለጫ። እንግዲህ ያደረጉትን በደንብ ስሙ። ምን አደረጉ ይላል? ጥያቄ ይጠይቁ ነበር። ምን እያሉ? ነገሩ እንደዚህ ይሆንን። ጳውሎስ ነው የሚያስተምራቸው። እንግዲህ ተመልከቱ። ጳውሎስ ቆሞ ሲያስተምር እኔ ከእግዚአብሔር ነው የተማርኩት እያለ ነው የሚያስተምራቸው። ተገልጦልኝ በደማስቆ ሲሄድ እንደዚህ የታምር ታሪኩን ይነግራቸዋል። ግን እሱ እንኳን እንደዛ ባለ ስልጣን ባለው ሁኔታ ቃሉን የሚያስተምርም ቢሆን ግን ከአፉ ዝም ብለው ወስደው
ቤታቸው አልገቡም። ይልቁንም ነገሩ እንደዚህ የሆነ ለራሳቸው የሚያጠኑበት ጊዜ ነበራቸው። በየዕለቱ ይመረምሩ ነበረ። እንግዲህ ልብ በሉ፣ መመርመር አለ እዚህ ውስጥ። በየዕለቱ መትጋት አለ። አልፎ አልፎ አይደለም፣ ወይም ሲሰማቸው ወይ በሳምንት አንድ ቀን መጥተው ጥገኝነት አይደለም። ግን በየዕለቱ ደግሞ በመመርመር ደግሞስ በታላቅ ጉጉት ይህንን ሲያደርጉ ደግሞ ውስጣቸው እየተቀጣጠለ እየተነሳሳ በታላቅ ጉጉት ይህን ያደርጉ ነበር ይላል። በእውነት የቤሪያ ሰዎች ለእኛ ትልቅ ምሳሌን የሚሆኑ የሰጡን ናቸው እና ራሳችንን እንድንፈትሽ ያስፈልጋል። እንግዲያ ወገኖች ምን ያህል ነው እኔና እናንተስ በእውነት ይህንን የእግዚአብሔርን ቃል ለማጥናት ጊዜ እንደዚህ መድበን በደንብ ራሳችንን የምንሰጠው ነው? ወይስ ከሌሎች በምንሰማው ብቻ ሌሎች ባነበቡት ብቻ የእግዚአብሔርን ቃል ለራሳችን መመገብ ያስፈልገናል? አንድ ጊዜ አንድ ሰው የተናገረውን አስታውሳለሁ። በምግብ መደርደሪያ ላይ ምግብ ቀርቦ አለ። እንደ ምሳሌ ነው የተጠቀመበት፣ ምሳሌያዊ ታሪክ ነው። ከዚያ የተለያዩ የምግብ አይነቶች ቁጭ ብለዋል። እንደምታውቁት እንግዲህ ቢፌ ስታነሱ የምታውቁትም የማታውቁትም የምግብ አይነት ስላለ ብዙ ጊዜ እዛ አካባቢ የሚያስተናግዱት ካሉ ትጠይቃላችሁ። በተለይ የማታውቁት የምግብ አይነት ሲሆን ይሄ ምንድን ነው ብላችሁ መጠየቃቸው አይቀርምና አንድ ለየት ያለ መልክ ያለው ነገር ያይና እዛ ጋ የቆመውን አስተናጋጅ ይጠይቀዋል። ይሄ ነገር ማውቀው አልመሰለኝም፣ ምንድን ነው ይለዋል። ይሄኛውም አለው፣ ይሄኛው እንግዲህ ለዚህ ከምታያቸው ምግቦች ሁሉ ምናልባት አንዳንድ ሰዎች ጊዜ ላይኖራቸው ይችላል ብለን ሁሉን አስገብተን አፋችን ውስጥ በደንብ አድርገን አላምጠን በምራቃችን አርሰን እዚህ ያስቀምጠነው ነው፣ እንደው ብድግ አድርገህ ብቻ እንድትውጠው ብቻ ነው ቢለኝ አለ። ይመስላችኋል ወይ ብድግ አድርጌ እንደው የፈለገ ብቸኩል ሌላው ያላመጠውን አንስቼ የምበላ? ይህን ጥያቄ ጠየቀና ቀጥሎ እንደዚህ አለ። ብዙዎቻችን ግን እንደዚህ የምናደርግ አይመስላችሁም ወይ? ምክንያቱም የእግዚአብሔርን ቃል ለራሳችን ማጥናት ጊዜ የሌለን ሆነን እንደው ሌሎች ካጠኑት ብቻ እየወሰድን የምንጠቀምበት፣ ያም ደግሞ እንደሚበቃ ውስጣችን የማይገባበት ሁኔታ የለም ወይ ብሎ አነሳና አይምሮ ውስጥ ቀረ። እውነት ነው። አንዳንድ ጊዜ ለራሳችን እናውቀዋለን ወይ? ለራሳችን እንመረምራለን ወይ? ጊዜ ያለን ወይ ለቃሉ የምንመድበው? ወገኖቼ ቅድም እንደተናገርኩት ዛሬ እኔና እናንተ ምንም ልንሰጥ የምንችለው ምክንያት የለንም። ትኩረት አድርገን ዋጋ ሰጥተን ጊዜ መመደብ ካልሆነ ችግራችን በስተቀረ ብዙ የምናጠናበት ሪሶርስ ወይም አማራጮች አሉን። እንደው አንዱን እንኳን እዚህ ጋር እንደ ምስክርነትም አድርጌ መጥቀስ ፈልጋለሁ። ከሁለት ዓመት በፊት በጽሁፍ ስራ እግዚአብሔር እንደረዳን መጠን እናገለግላለን። የእግዚአብሔርን ቃል ሰዎች እንዲያጠኑ እንዲማሩ ለማድረግ የትንቢት ቃል የወንጌል አገልግሎት የሚል አገልግሎት አለን። ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አምናለሁኝ። እና በዚህ አገልግሎት በጽሁፍ ነበረ፣ በህትመት ነበር የምንንቀሳቀስ የነበረውና አሁን ጊዜው እንደዚህ የታተሙ ጽሁፎችን ለማሰራጨት ሰውም ደግሞ የታተመን ነገር ይዞ ለማንበብ ብዙ እንቅፋቶች አሉ፣ ወይም ደግሞ ስንፍናችን እየገዘፈ ሄዷል። እና እንደው ቢያንስ በእግዚአብሔር ቃል ውስጣችን እንዲሞላ ለማድረግ በቀላሉ ሰው በእጁ በሚይዘው በእንደዚህ አይነት በስልክ መሳሪያ መጠቀም ተገቢ እንደሆነ በማሰብ እግዚአብሔር ያንን ሐሳብ ሰጥቶን አንድ አፕሊኬሽን በስልካችን ላይ ልንጭነው ልናስቀምጠው የምንችል አንድ አፕሊኬሽን ለማዘጋጀት እግዚአብሔር ረዳን። ይህ አፕሊኬሽን እዝራ ሴሚናሪ ይባላል። ምን ያህሎቻችሁ ስልካችሁ ላይ ለማስቀመጥ እንደቻላችሁ አላቅም፣ ግን ምናልባት እዚህ ቻቱም ላይ መጻፍ እንችላለን። እዝራ ሴሚናሪ ይባላል። ለሁለቱም አይነት ስልክ ለአንድሮይድም ለአፕልም አለ እና አፕ ስቶር ወይም ፕሌይ ስቶር ሄዳችሁ እዝራ ሴሚናሪ ብላችሁ ብትጽፉ ስልካችሁ ላይ አንድ ኦሬንጅ ብርቱካናማ ቀለም ያለው መጽሐፍ ቅዱስ መስቀል ምልክት ያለው ይመጣላችኋል። እና ያንን ብታወርዱት ስልካችሁ ላይ ብታስቀምጡ እዚያ ላይ መጽሐፍ ቅዱሳችሁን አሁን እንደምንናገረው የበለጠ ይህንን መሳሪያ ለማወቅ ሰይፉን ለማወቅ የሚረዱ ጠቃሚ ነገሮች በተለይ ለግል ጥናት የሚረዷችሁን እዛ ጋር ታገኛላችሁ። እና ለራሳችሁም ለሌሎችም እንድታጋሩት በዚህ አጋጣሚ
ልናደፋፍራችሁ እንወዳለን። እዚያ ላይ ሰንበት ትምህርታችሁን ማግኘት ትችላላችሁ። እንደኛ የታደለ ማን አለ ወገኖቼ? ሰንበት ትምህርታችን በየቀኑ ልናጠናው የምንችል ልናነበው የምንችል እያንዳንዱን የመጽሐፍ ቅዱስ መጽሐፍ በተለይ በዚህ በቅርብ ጊዜ ደግሞ መጽሐፍቶች ላይ ያተኮረ ጥናት ነው እየመጣልን ያለው። ዘጸአትን፣ ኢያሱን፣ የተለያዩ ጥናቶች እና እነዚህን በደንብ አድርገን እንደው ረሳሁት መጽሐፉ እኔ ጋ እጄ ጋ እንኳን የለም እንዳንል በስልካችን ላይ መያዝ እንችላለን። ያም ብቻ አይደለም፣ በየዕለቱ ደግሞ የሚነበብ የእግዚአብሔርን ቃል የበለጠ ወደ ጸሎት ሊመራችሁ የሚችል አለ። ከዛ በላይ የተለያዩ ኮርሶች አሉት እዛ ላይ። የሚገርማችሁ ነገር በተለይ አንደኛውን ኮርስ በጣም እንድትሰሩት አደፋፍራችኋለሁ። የመጽሐፍ ቅዱስ አጠናን ዘዴዎች ይላል። አሁን እያወራን ያለነው መጽሐፍ ቅዱስን ስለማጥናት ነው። እንዴት እንደምናጠናው ራሱ የሚያስረዳ ጥሩ ትምህርት አለ። የተለያዩ ያጠናን ዘዴዎች እንዳሉ የቃል ጥናት የሚባል አለ፣ የመጽሐፍ ጥናት የሚባል አለ፣ የባለ ታሪክ ጥናት የሚባል አለ፣ የርዕስ ጥናት የሚባል አለ። እነዚህን ሁሉ አጠናን ዘዴዎች እዛ ጋር እያስተማራችሁ በግላችሁ መጽሐፍ ቅዱስን እንደ ቤሪያ ሰዎች እንድትመረምሩት የሚያተጋ ጥሩ የሆነ መርጃ ነው። ስለዚህ ወገኖቼ በእግዚአብሔር እርዳታ የተዘጋጀ ነው። ያለምንም ዋጋ ልትጠቀሙበት የምትችሉ ነው። አገልግሎቱን መደገፍ ብትፈልጉ ደስ ይለናል፣ ግን በነፃ ነው። ለእናንተም ለሌሎችም ለወዳጅ ለጓደኞቻችሁ ሁሉ ዛሬ ወረቀት ቢሰጥ ኪስ ውስጥ ይገባል ወይ? ይወድቃል። ስልክ ላይ የተቀመጠ ነገር ግን በቀላሉ የእግዚአብሔር መንፈስ እያስታወሰን ብዙ ልንጠቀምበት እንችላለን እና የመጀመሪያው ነጥቤ ወገኖቼ ቃሉን እንወቅ። ይህንን የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ለመታጠቅ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል የተባለው በእኛ ላይ እንዳይፈጸም እንጠንቀቅ። ስለዚህ ቃሉን እንወቅ። ቃሉ ወደ እኛ ይቅረብ። እንዳልኳችሁ ከምንም በላይ አሁን በስልካችን ብንችል በማስታወሻ ደብተር በተለያዩ መጽሐፍት የእግዚአብሔርን ቃል እንመርምር። እንደ ቤሪያ ሰዎች የእነሱን የትጋት መንፈስ እግዚአብሔር እንዲሰጠን እንጸልይ። እግዚአብሔር ሆይ ቃልህን እናውቅ ዘንድ አንተ ቃልህን ስለሰጠህ እናመሰግንሃለን። ግን ጌታ ሆይ እርግጠኛ ነኝ ወገኖቼ፣ እኔም በዚህ ዘመን ጠላት በብዙ ጊዜያችንን እየበላ እንደሚገባ ለቃልህ ጥናት ጊዜ ለመመደብ ያልቻልንበት ብዙ ተግዳሮት እንዳለን ታያለ። ግን እግዚአብሔር ሆይ አንተ እንድትረዳን ደግሞ አሁን በፊትህ ቀርበናል። አሁን የሰጠህን እነዚህንና ብዙ የመሳሰሉ ሪሶርሶችን መጠቀም እንድንችል ጊዜ እንድንመድብ ጌታ ጊዜ እንድንመድብ ቃልህን ለማጥናት ቃልህን ለማወቅ ቃልህን ለመመርመር እንደ ቤሪያ ሰዎች ዕለት ዕለት በታላቅ ጉጉት የምንተጋ ልጆች እንድታደርገን እጸልያለሁ። ጊዜያችን በብዙ ነገር ተበልቶብን ከዚህ ከሚበልጥ ከታላቅ በረከት እንዳንጎድል እግዚአብሔር ሆይ አንተ እርዳን። ይህንን ስለምታደርግልን እናመሰግንሃለን። ስም ይባረክ። አሜን። ስለዚህ ወገኖቼ የመጀመሪያው እንግዲህ የእግዚአብሔርን ቃል እንወቅ ነው። ጠላት ቃሉን እንዳናውቅ ብዙ ጥረት ያደርጋል። ነገር ግን ቃሉን ለማወቅ ጊዜ ስንመድብ ያን ጊዜ ይህንን የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል በእጃችን ለመያዝ ያዙን የተባልነው በእጃችን ለመያዝ አንድ እርምጃ ወደፊት እንቀርባለን። ያ ብቻ አይደለም። ሁለተኛው ደግሞ ቃሉን እንመን ወገኖች። ይሄ ደግሞ በጣም ወሳኝ ነው። እንወቅ ብቻ አይደለም፣ ደግሞም እንመነው። በሁለቱ መካከል ያለውን ከባድ ክፍተት በደንብ እንድናስተውል ያስፈልጋል ወገኖቼ። ቃሉ እንድናውቅ እንችላለን። አንዳንዶቻችን ቃሉን ለማወቅ ጊዜ ማጣት ነው ችግራችን። አንዳንዶቻችን ደግሞ እሱ ችግራችን አይደለም። አዎ ቃሉን እናውቃለን፣ እናነባለን፣ ሰንበት ትምህርት አያልፈንም። ይኸው በቴሌኮንፈረንስ በሁሉም ገብተን በደንብ በቃ አይ መላክ ያ የመጀመሪያ ያልከው ነገር እንኳን እንደው ለሌሎች ልጸልይ እንጂ ለእኔ ችግር የለም። ቃሉን እንዴት አድርጌ ያለ እግዚአብሔር ቃል እወጣለሁ? ቃሉን አነባለሁ፣ መጽሐፍ ቅዱስን አነባለሁ። እውቀቴ ጥሩ ነው። በሁሉም አቅጣጫ ብጠየቅ አውቀዋለሁ መጽሐፍ ቅዱስን ልንል እንችላለን። ግን ወገኖቼ ትልቁ ጥያቄ እናምነዋለን ወይ? ቃሉን እናምነዋለን ወይ? እኔ በጣም የሚያሳዝነኝ ቃል በመጽሐፍ ቅዱሳችን በዕብራውያን ምዕራፍ 4 ላይ ደን ስናነብሳለን ለእኛ የተሰበከው ወንጌል ለእነሱም ተሰብኮላቸዋል ይልና ስለ እስራኤላውያን የምድረ በዳ ጉዞ ሲናገር፣ ነገር ግን የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ በእምነት ስላልተዋሃደ አልጠቀማቸውም ይላል። እንግዲህ ልብ በሉ ወገኖቼ፣
እዚህ ጋር የማወቅ ችግር አይደለም እነሱ ጋር ያለው፣ ነገር ግን የማመን ችግር ነው እነሱ ጋር የነበረው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። እንዴት አይነት አሳዛኝ ነገር ነው ወገኖቼ! ለዚህ ነው ሐዋርያው ጳውሎስ ለቆሮንቶስ ሰዎች ደግሞ ሲጽፍላቸው ምን ይላል? ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። ፊደል የሚለው ያ ዕውቀት ብቻ የሆነው እምነት የሌለበት፣ መንፈስ የሚለው ደግሞ በእርግጥም የመንፈስ ሰይፍ የእግዚአብሔር ቃል ነውና በመንፈስ ቅዱስ የሆነ ልምምድ በሚሆንበት ጊዜ ያ ደግሞ እምነት ነው። ስለዚህ ምን ይላል? ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ብሎ ይናገራል። እንግዲህ ወገኖቼ ትልቁ ጥያቄ እዚህ ጋር ያለው ቃሉን ምን ያህል እናምነዋለን? እናውቀዋለን ወይ ብቻ አይደለም ጥያቄው፣ እናምነዋለን ወይ? ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ትልቅ ችግር ገጥሞት የነበረው ቃሉን እናውቀዋለን ከሚሉ ግን ቃሉን ከማያምኑት ከነዚያ ጸሐፍት፣ ፈሪሳውያን፣ ከነዚያ የሃይማኖት አለቆች ነበረ። ቃሉን ያውቁታል፣ ያስተምሩታል፣ አብጠርጥረው ነው የሚያውቁት። ነገር ግን እምነቱ የላቸው። የሚያወሩት ሌላ፣ የሚኖሩት ሌላ። ያ ቃል ከነሱ ጋር በእምነት አልተዋሃደም፣ አልጠቀማቸው። እንዲያውም ምንድን ነበር ያላቸው ጌታ ኢየሱስ ክርስቶስ? እናንተ ወይ አትገቡ ወይ አታስገቡ። ከበድ ያሉ ቃሎችን ነበር ስለ እነሱ ይናገር የነበረው። ለምን? ቃሉን ስለማያውቁ አይደለም። ባታውቁ ኖሮ ይሻላቸዋል ያላቸው ጊዜ ሁሉ አለ። ባታውቁ ይሻላችሁ ነበር። ግን አሁን አውቀው ባለማመናቸው እንዴት ራሳቸውን ለከባድ ፍርድ እንደዳረጉ ጌታችን ኢየሱስ ክርስቶስ ያስረዳል። ስለዚህ ወገኖቼ ይሄ ሁለተኛው በጣም ወሳኝ ነው ለእኔና ለእናንተም። የእግዚአብሔርን ቃል አሁን እንወቅ፣ ጊዜ እንመድብ፣ እናጥና፣ እንሞላበት፣ እናሰላስለው፣ እንሰውረው በልባችን። ግን ያ ሁሉ ቃሉን የማናምነው ከሆነ ከንቱ ነው። ስለ ተሰሎንቄ ሰዎች ሐዋርያው ጳውሎስ ያለውን ደግሞ ላንብላችሁ። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ታገኙታላችሁ። እንደዚህ ይላል፣ ደግሞም ስለ እናንተ ሳናቋርጥ እግዚአብሔርን የምናመሰግንበት ምክንያት አለን ይላል። ይኸውም ይልና ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በአማኞች የሚሠራውን ይህንን ቃል የተቀበላችሁት እንደ ሰው ቃል ሳይሆን ልክ እንደ እግዚአብሔር ቃል አድርጋችሁ ነው። በእርግጥም የእግዚአብሔር ቃል ነው ይላል። የሚገርም ነው። ምንድን ነው የሚላቸው? ይህንን ቃል ስትቀበሉ እንደ ሰው ቃል አልተቀበላችሁ፣ ነገር ግን በምታምኑት በእናንተ እንደሚሰራ ቃል እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁት ስለ እናንተ እግዚአብሔር እናመሰግናለን። እውነት ነው ወገኖች። ዕብራውያን 4:12 እንደሚነግረን የእግዚአብሔር ቃል ሕያውና የሚሰራ ነው። ስለዚህ እናምነዋለን ወይ? የእግዚአብሔር ቃል አትፍራ ሲለን፣ በዚህ በኩል ደግሞ የሚያስፈራን ነገር በጎን ሲመጣ አይ ይሄኛውን አላምንም፣ ቃልህን ግን አምናለሁ። ጴጥሮስ ያደረገው በጣም ልብን የሚነካ ነው። ትዝ ካላችሁ ምን አደረገ? መረቡን በሚያጥብበት በቃ ያ ምሽት የከሰረ ምሽት ነው ብሎ በደመደመበት ጊዜ ጌታ ኢየሱስ ክርስቶስ ባልሆነ ሰዓት መረቡን እንዲጥል በነገረው ጊዜ ምን አለ? አንተ ካልክ ግን አለ እጥላለሁ። ቃሉን ማመን። ጌታችን ኢየሱስ ክርስቶስ ተደነቀ ተብሎ የተጻፈባቸው 2 ቦታዎች አሉ ወገኖች። 2 ቦታ ነው ጌታ ኢየሱስ ክርስቶስ የተደነቀው። ተደነቀ ተብሎ እንግዲህ ምን ያስደንቀዋል? በእውነት ይሄ ጌታ ሰማይ ምድሩን የፈጠረ ግን 2 ጊዜ ወንጌላት ላይ ስናነብ ጌታ ተደነቀ ተብሎ የተጻፈባቸው እናገኛለን። የመጀመሪያው ጌታ የተደነቀው ወዳደገበት ወደ ገዛ ዘመዶቹ ጋር በሄደበት ጊዜ ሄዶ በሚሰብክበትና ቃሉን በሚናገርበት ጊዜ አናቀውም እንዲህ የአናጢው ልጅ የዮሴፍ ልጅ አይደለም ብለው ናቁት። ቃሉን ቢያውቁም አላመኑትም። ስለዚህ ባለማመናቸው ተደነቀ ይላል። ቃሉን ባለማመናቸው ተደነቀ። እንዲያውም በዛ ባደገበት ከተማ ብዙ ታምር ሊሰራ አልቻለም ይላል። ካለማመናቸው የተነሳ ቃሉን ሊያምኑት አልቻሉ። በሌላ ስፍራ ደግሞ ጌታችን ኢየሱስ ክርስቶስ ተደነቀ ተብሎ ተጽፎ የምናገኘው
በጣም የእሱ ቅርብ የሆኑት ቃሉን ባለማመን ሲያስደንቁት፣ ደግሞ በጣም ሩቅ የተባለው ያ ሮማዊ መቶ አለቃ መጥቶ ደግሞ ፈውስን በጠየቀበት ጊዜ ስለ አገልጋዩ፣ ከዛም እሺ ብሎ ጌታ ኢየሱስ ክርስቶስ እሱን አገልጋዩን ለመፈወስ መራመድ ሲጀምር አትሄድም አለው። አትንቀሳቀስም፣ ከዚህ ቃል ብቻ ተናገር፣ ቃል ካፍ ይውጣ። እንዴ እኔ እኮ ይኸው አለቃ እኮ ነኝ፣ የወታደሮች እኮ አለቃ ነኝ። እኔ እኮ ቃል ነው የምናገረው። ቃል ካፌ ሲወጣ ያንን ይፈጽማሉ፣ ከስር ያሉት ይታዘዛሉ። አንተ ደግሞ ቃል ተናገር እንጂ አገልጋይ ይፈወሳል። ይህ የሚደንቅ እምነት ነው። የሚደንቅ እምነት፣ የሚደንቅ አንድ በደንብ ይህንን እንድናስተውል የሚያስፈልገን ይሄ ነው። የሚደንቅ እምነት። ጌታ ኢየሱስ ክርስቶስ ተደነቀ፣ እንዲህም አለ፣ በእስራኤል መካከል እንኳን እንደዚህ አይነት እምነት አላገኘውም አለ። እናም ተደነቀ። ምንድን ነው ያስደነቀው? በቃሉ የመታመኑ ልክ ነው። ሊያውም የሩቅ ሰው ሆኖ። ምንድን ነው በሌላ ጊዜ ያስደነቀው? የቅርብ ሆነው ከእርሱ ጋር አብረው የነበሩት አለማመናቸው። ስለዚህ ወገኖች፣ እኔና እናንተስ ጌታን በምን አይነት መልኩ እያስደነቅ ነው ይሆን ዛሬ? ቃሉን ባለማመን ወይስ ቃሉን በማመን? ከቃሉ ጋር ቆይተን ቃሉን ባለማመናችን ይደነቅብን ይሆን? ወይስ እንደዚህ መቶ አለቃ በቃሉ ታምነን ለጌታ መደነቅ እናመጣ ይሆን? ወገኖቼ ጸሎቴ ይሄ ነው፣ ጌታ በበጎ እንዲደነቅብን። እግዚአብሔር ሆይ ምን ለምን ይሄንን ነው። በእውነት አለማመናችንን አግዝልን እባክህን። ቃልህን እናውቃለን፣ ብዙዎቻችን እናውቃለን ቃልህን። ነገር ግን ቃልህን ለማመን የሚከብደን ጊዜ ደግሞ ጥቂት አይደለም። ቃልህን ስንጠራጠር፣ ቃልህን መቀበል ማመን፣ በቃል ላይ ራሳችንን ሙሉ በሙሉ መጣል ከብዶን የምንንገዳገድበት አልፎም ተሰናክለን የምንወድቅበት ጊዜ ብዙ ነውና እባክህን ጌታ ሆይ እንለምንሃለን፣ በዚህ ሰዓት ቃልህን የሚያምን ልብ አንተ ስጠን። እንደዚያ መቶ አለቃ ቃልህን በማመን አንተን የምናስደንቅህ እንድንሆን፣ የተናገርከውን ትፈጽመዋለህ ብለን በመታመን በምንም አይነት ሁኔታ ውስጥ ብንሆን ሁኔታዎችን የምንሰማ ሁኔታዎችን አይተን ልባችን ከፍ ዝቅ የሚል ሳይሆን በቃልህ መልህቅ የታሰርን እንድንሆን፣ ቃልህ ብቻ እምነት እንዲሆነን፣ በቃልህ ታምነን ቃልህ በእምነት ከእኛነታችን ጋር ተዋህዶ እንዲጠቅመን እንጸልያለን። እናመሰግንሃለን። ክብር ለአንተ ይሁን። አሜን። አዎ ወገኖቼ ቃሉን እንወቅ፣ ቃሉን እንመን። የመጨረሻውና ሶስተኛው ርዕሳችን እንዲሆን በዚህ ርዕስ እንድንጸልይበት ደግሞ ምጠይቃችሁ፣ ቃሉን ደግሞ እንጠቀምበት። ይሄ ሰይፍ ልንይዘው ይገባል። ያዙት ነው የሚለው። የምንይዘው ግን ዝም ብለን ለመያዝ አይደለም፣ ነገር ግን ልንጠቀምበት ዘንድ ነው። በተለይ 3 ዋና ነገሮች አሉ። ጊዜ አይበቃንም በሁሉም ላይ በሰፊው ለማለት፣ ግን እንዲሁ ጠቅሻቸው ለጸሎት ርዕሳችን አድርገን እንጠቀምባቸዋለን። ይሄ ስለት ያለው በሁለት በኩል የተሳለ ሰይፍ ይለዋል አይደል? የእግዚአብሔርን ቃል በሁለት በኩል የተሳለ በጣም ስለት ያለው ነው። እናም ይህ የእግዚአብሔር ቃል ወገኖቼ ስናውቀውና ስናምነው በሕይወታችን እንድንጠቀምበት ዘንድ ደግሞ ይገባል። ስንጠቀምበት ቢያንስ 3 ነገሮችን ለመቁረጥ ይጠቅመናል። 3 ነገሮችን ስናውቀው፣ ስናምነው፣ ደግሞም ስንጠቀምበት የእግዚአብሔር ቃል 3 ነገሮችን ለመቁረጥ ይጠቅመናል። የመጀመሪያው በግልጽ እንደተቀመጠው እዚህ ጋር በጦርነት አውድ ነው ይህንን ጥቅስ የምናየውና የጠላትን ማሰሪያዎች ወይም የጠላትን ሰንሰለቶች፣ የጠላትን ወደኛ የሚያመጣቸውን ነገሮች ለመቆራረጥ ይጠቅመናል። ስለዚህ ስናስብ ጌታችን ኢየሱስ ክርስቶስ ወደ አእምሯችን ይመጣል። በምድረ በዳ በተፈተነ ጊዜ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ቁጥር 7 ቁጥር 10 ላይ ሄደን ስናነብሳለን ጌታችን ኢየሱስ ክርስቶስ ጠላት ወደ እርሱ የሚያመጣቸውን ሰንሰለቶች እሱን ለማሰር እሱን ለመጥለፍ ይበጣጥስበት የነበረው ተጽፏል እያለ ነበር። ይህንን ሰይፍ ይዞ ነበር የሚቆርጥበት። ይህንን ድንጋይ ዳቦ አድርገ ብለው ያመጣል፣ በሰይፍ ይቆርጠዋል።
ወደ ከፍታ ያወጣውና በል ከዚህ ውደቅ፣ ይጠብቁሃል እኮ መላእክቶች፣ ተጽፎ የለ እንዴ? አሁንም በሰይፉ ይቆርጠዋል። እግዚአብሔርን አትፈታተነው ተብሏል። እንደገና ደግሞ ከፍ አድርጎ ክብርን ሁሉ አሳይቶት በለኔ ወድቀ ብትሰግድልኝ እሰጥሃለሁ። አሁንም ለእግዚአብሔር ብቻ አምልኮ እንደሚገባ እየነገረ በቃሉ ሰይፍ ያመጣበትን ማሰሪያ ሁሉ ሲበጣጥስለት እናያለን። ወገኖቼ እኔና እናንተም ቃሉን አውቀን አምነን ስንጠቀምበት ጠላት ወደ እኛ የሚያመጣቸውን ማንኛውንም አይነት የፈተና ወጥመዶች በዚህ በቃሉ ሰይፍ መበጣጠስ እንችላለን። ደቀ መዛሙርቱ በተለይም ይህንን የእግዚአብሔርን ቃል እንደሚገባ ካወቁና ካመኑት በኋላ ወደ እነሱ ይመጡ የነበሩትን ፈተናዎች ሁሉ በተለይ ከጠላት ከዲያብሎስ የሚመጣባቸውን ፈተና በዚህ በቃሉ ሰይፍ ነበረ የሚቆራርጡት። እንደምታስታውሱት ቃሉን እየሰበኩ በሄዱበት ጊዜ የሐዋርያት ሥራን በምናነብበት ጊዜ በመጀመሪያ የገጠማቸው ነገር ቢኖር የጠላት ፈተና ነበር። በስደት መልክ የመጣባቸው ፈተና። በዚህ ስም ሁለተኛ እንዳትሰብኩ ተብሎ ሲመጣ አሁንም ቃሉን መዘዝ አደረጉ። ማንን ልንታዘዝ ይገባል? እናንተን ወይስ እግዚአብሔርን? የሰይጣንን ፈተና ይቆራርጡ የነበረው በዚህ በታጠቁት ሰይፍ እንደነበር እናያለን። ግን ወገኖቼ ይህ በሁለት በኩል የተሳለው እጅግ ስል የሆነው የእግዚአብሔር ቃል ሰይፍ የጠላትን ማሰሪያ ብቻ አይደለም የሚበጥሰው፣ ወይም ከውጭ የሚመጣብንን ጥቃት ብቻ አይደለም የሚበጥሰው። አንዳንድ ጊዜ ከውስጣችን ደግሞ ያላል። ለዚህ ነው ዕብራውያን ምዕራፍ 4 ቁጥር 12 ላይ ወደ ውስጥ ደግሞ ዘልቆ ይገባል ይላል። ይሄ መሳሪያ ስጋንና ጅማትን ያንን ሁሉ ጠልቆ ይገባል። ሐሳብን፣ የልብ ሐሳብን፣ ምኞትን ሁሉ ይመረምራል ይላል። ይህንን ደግሞ ስናስብ ሌላ ስለት የሚይዝ እጅ ይታየናል። እሱም የሐኪም እጅ ነው። በተለይም ደግሞ የቀዶ ጠጋኝ እጅ። እንደምናውቀው ቀዶ ጠጋኞች ስለት ይይዛሉ። ስለት የሚይዙት ከውጭ ያለን ነገር ለመቁረጥ አይደለም፣ ነገር ግን በሰውነታችን ውስጥ ያለ በተለይም ደግሞ ከውስጥ ያለ እንደ ካንሰር የመሳሰለው ከውስጣችን እያበጠ ሊጎዳን ያለ ነገር ካለ ያንን ቆርጠው ለማውጣት ነው። ወገኖቼ በውስጣችን ያለ እንደዛ እንደ ካንሰር አይነት በስጋችን ውስጥ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል መጽሐፍ ቅዱስ። ከውስጣችን ሊቆረጥ የሚገባውንም ነገር የሚቆርጥልን ይሄው የቃሉ ሰይፍ ነው። የቃሉ ሰይፍ ነው። ከውጭ ብቻ የጠላትን ማሰሪያ የሚበጥስ አይደለም፣ ደግሞ ወደ ውስጥም ገብቶ በውስጣችን የተደበቀ የስጋ ምኞት፣ ሰሞኑን ስናያቸው የነበሩት እነዛ ክፋቶች፣ ኃጢአቶች፣ እነሱም ካሉ ይህ የእግዚአብሔር ቃል ውስጣችንን ያጠረዋል። አዎ ጎልማሳ መንገዱን በምን ያነጻል? በምን እንጸዳለን? በምን ውስጣችን ይቆራረጥና ይሄ መጥፎን ማውጣት ይቻላል ካልን በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። ሶስተኛውና ሌላው ደግሞ ስለት የሚይዝ እጅ ገበሬው ነው። ገበሬው እንደምናስታውሰው በዮሐንስ ወንጌል ምዕራፍ 15 ላይ ሄደን ስናነብሳለን ምን አለ? ገበሬው አባቴ ነው ይላል። የወይኑ ተክል እኔ ነኝ ካለ በኋላ እናንተም ቅርንጫፎች ናችሁ ይልና ከዛ በኋላ እንዴት አድርጎ ገበሬው ያንን ቅርንጫፍ እንደሚገርዘው እንደሚያጠራው፣ ቅርንጫፉ ካልተገረዘ በስተቀር ፍሬ እንደማይኖረው ደግሞ ይናገራል። ስለዚህ ወገኖች የእግዚአብሔር ቃል ጠላትን ብቻ የጠላትን ማሰሪያ የምንበጥስበት ወይም ደግሞ ክፉ የሆነውን ከስጋችን ሊቆረጥ የሚገባውን ነገር የምንቆርጥበት ብቻ ሳይሆን አንዳንዴ ጥሩ የምንላቸውም ነገሮች ግን ቅርንጫፎቻችን በስተው ፍሬቢስ ያደረጉን ነገሮች ካሉ ይሄ የእግዚአብሔር ሰይፍ የእግዚአብሔር ቃል ሰይፍ እሱንም ይቆርጥልናል። አሁንም ወደ ሐዋርያት ልመልሳችሁና ሐዋርያት እነዚህ ሁለቱንም አይነት ተለማምደዋል። የጠላትን ማሰሪያ ብቻ አልነበረም በእግዚአብሔር ቃል ሲቆርጡ የነበሩት። በውስጣቸው ችግር ነበረባቸው። እንደምናውቀው መጠላለፍ፣ መቀናናት፣ ብዙ ችግር። ያ ሁሉ በሕይወታቸው ሲቆረጥ የነበረው በእግዚአብሔር ቃል ነበረ። ያም ብቻ አይደለም፣ ደግሞ ብዙ ጥሩ ነገሮች መጥተው ፍሬቢስ እንዳያደርጓቸው አሁንም በቃሉ ደግሞ ራሳቸውን ሲያጠሩ ሲገርዙ ደግሞ እናያለን። የሐዋርያት ሥራ ምዕራፍ 6 ስለዚህ ጥሩ ምሳሌያችን ነው። የጠረጴዛ ጉዳይ በአማኞች መካከል ችግር ፈጥሮ እነ ጴጥሮስ በጣም ስራ ሲበዛባቸው የሐዋርያት ሥራ ምዕራፍ 6 ላይ ደን ስናነብ ምን አደረጉ ይላል? አይ ሌሎችን ሾሙና
እኛ ግን ለቃሉና ለጸሎት ራሳችንን ልንለይ ይገባል ብለው መጥፎ ነገር አይደለም። ቢሰሩ ቢያገለግሉ በጠረጴዛው ዙሪያ ያሉትን ሰዎችም ቢረዱ ጥሩ ነበር። ግን ይኸውላችሁ የእግዚአብሔርን ቃል ይዘዋልና ያ ፍሬያማ እንዳይሆኑ ሊያደርጋቸው የነበረውን ቅርንጫፉን ቆረጡትና ፍሬያማነታቸው ቀጠለ። ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም አለ ሐዋርያው ጳውሎስ። ስለዚህ ወገኖች የእግዚአብሔርን ቃል ይዘን እኛስ በሕይወታችን ምናልባት ቅርንጫፍ በዝቶብን ፍሬ ቢስ ሆነን ይሆን? ምንድናቸው ጥሩ የምንላቸው እንኳን ቢሆኑ ከሕይወታችን ሊገረዙ የሚገባቸው? ስለዚህ ወገኖች የእግዚአብሔርን ቃል ሰይፍ ስናነሳ የጠላትን ሰንሰለት የምንበጥስበት ብቻ ሳይሆን ነገር ግን ደግሞ በውስጣችንም ያለ ሊቆረጥ የሚገባው ሊሰቀል የሚገባውን ነገር የምንቆርጥበት፣ እንደዚሁም ቅርንጫፎችን በዝተውብን ቢሆን እነሱን የምንገርዝበት እንዲሆን ያን ጊዜ የእግዚአብሔርን ቃል ያዙት የተባልነውን ይህን ሰይፍ እንደሚገባ እንጠቀምበታለን። ሕይወታችንም በድል የተሞላ ይሆናል። እግዚአብሔር ሆይ እነሆ እንደገና በፊትህ እንቀርባለን። ቃልህን ልናውቅ፣ ቃልህን ልናምን፣ እንደዚሁም ደግሞ ቃልህን ልንጠቀምበት እንደሚገባ አስተምረናል። ስንጠቀምበት ደግሞ የጠላትን ማሰሪያ እንድንበጥስበት፣ በውስጣችን ያለ ሊቆረጥ የሚገባው ነገር ካለ ደግሞ ያ ቀዶ ጠጋኝ አካላችንን የሚጎዳውን ነገር እንደሚቆርጥ ቃልህ ልክ እንደዛው ከእኛም ሕይወት የሚቆረጠውን ነገር ያንን ክፉውን ነገር እንዲቆርጥልን፣ ያም ብቻ አይደለም፣ ገበሬው ደግሞ ያንን ስለት ይዞ ቅርንጫፉን በመግረስ ፍሬያማ እንደሚያደርገው ከሕይወታችን ጥሩ የሚመስሉም ነገሮች ቢኖሩ ፍሬ ቢስ ያደረጉን እነሱን እንድትቆርጥልን እንጸልያለን። ጌታ ሆይ የመንፈስ ሰይፍ የሆነውን እንድንይዝ እሱም ቃልህ ሁል ጊዜ በሕይወታችን ትልቅ ስፍራ እንዲኖረው አንተ እርዳን። ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣